ዩናይትዶች ሳይጠበቅ እንግዲህ የአስቶን ቪላውን ተጫዋች ቤልጂየማዊውን ኑሪ ቴሌማንስን እንግዲህ ከአስቶን ቪላ ለማስፈረም በሰዓት ላይ እንደተስማሙ እንግዲህ ፋብሪዞ አሳውቋል። አንድሬ ሳንቶስም ለዩናይትድ ፊርማውን አኑሯል። በተጨማሪም ደግሞ ልምምድ እንደሰራና የሚለብሰው የማሊያ ቁጥርም እንደታወቀ እንግዲህ ተነግሯል። እነዚህንና ዩናይትድ ስለተመለከቱ አዳዲስ ጉዳዮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ማንቸስተር ዩናይትድ ሳይጠበቅ እንግዲህ ሰርፕራይዚንግ የሚያደርጉ ዝውውሮች እየፈጸመ ይገኛል። አንድሬ ሳንቶስ ዝውውር እንግዲህ ሁላችንም ድንገት ስሙን ሰማነው። ከዛ በኋላ ሂሪጎ ተባለና የሱ ዝውውር አስገርሞን ሳንጨርስ ዩናይትዶች የትኛውን የመሃል ሜዳ ተጫዋች በኤደርሰን ፋንታ ሊያስፈርሙ ይችላሉ ብለን እየጠበቅን ነበርና ብዙም ስሙ ከኛ ጋር ያልተያዘ ጭራሽ የማንገምተው ተጫዋች ነው እንግዲህ ከአስቶን ቪላ ቴሌማንስን ማስፈረም የቻሉት ወይ ደግሞ ለማስፈረም የተስማሙትና አስቶን ቪላ ተጫዋቹን መሸጥ ፍላጎት አልነበራቸውም። ግን የተጫዋቹ ውል ላይ እንግዲህ የተቀመጠው የውል ፍረሻ ዩናይትዶች እሱን እንደሚከፍሉና ከተጫዋቹ ጋር ንግግር ስላደረጉ በግል ጉዳይ ስለተስማሙና ተጫዋቹ ወደ ዩናይትድ መቀላቀል ስለፈለገ አስቶን ቪላ እንደ ግዴታ ነው ይሄንን ዝውውር የሸጠው እንጂ ገበያ ላይ ያለ ተጫዋች አልነበረው። ውልም ሊያቀርቡለት እንግዲህ የሞከሩ እንደነበር ነው እንግዲህ ፋብሪዞ ያሳወቀው። ግን የውል ማፍረሻ ነው። የትኛውም ክለብ አንድ የውል ማፍረሻ ያለበትን ተጫዋች የውል ማፍረሻ ከከፈለ መውሰድ ይችላል ተጫዋቹ ከተስማማና ዩናይትዶች ሳይጠበቅ እንግዲህ ቴሌማንስን የ29 ዓመቱን የመሃል ሜዳ ተጫዋች እንግዲህ ማስፈረም ችሏል። በዓለም ዋንጫው ተመልክተናል። በቪላ ቪት ደግሞ በደንብ የምናውቀው ተጫዋች ይመስለኛልና ገና በታዳጊነት እንግዲህ አምበል ሆኖ ራሱ ከማይክል ካሪክ ጋር ከ9 ዓመት በፊት 2017 ላይ እንግዲህ በዩሮፓ ሊግ ጨዋታ ላይ ታይቶ ነበርና በዛ በልጅነቱ ነው እንግዲህ ገና በአምበልነት በመሃል ሜዳው እንግዲህ ሞተር ሆኖ ሲንቀሳቀስ የነበረው። አሁን ከ9 ዓመት በኋላ እንግዲህ ማይክል ካሪክ አሰልጣኝ ሆኖ እሱ ደግሞ የዩናይትድ ተጫዋች ሆኖ ለመገናኘት እንግዲህ ተቃርቧልና ዩናይትድ በጣም አሪፍ ውሳኔ ወስኗል ብዬ አስባለሁ። ከእድሜው አንፃር ምናልባት ብዙ ዓመት ላይ ያገለግለን ይችላል። 29 ዓመቱ ነው። ከዚህ በኋላ 2-3 ዓመታቶች በአሪፉ ከተገለገልንበት አሪፍ ነው። ግን ደግሞ በደንብ ስላችሁ የነበረው ነገር ምናልባት የዝውውር መስኮት ዜናዎች በደንብ ተከታተላችሁ ከነበረ ዩናይትድ ሊያስፈርማችሁ ከሚችላችሁ ተጫዋቾች ቢያንስ በእድሜ ትንሽ ገፋ ያለ ሰው ያስፈልገዋል ብዬ ነበረ። የአንደርሰንንም ገና ወደ ሲቲ ሳይዘዋወር ከዩናይትድ ጋር ስሙ እያለ ገና 22 ዓመቱ ነው፣ 23 ነው። በእነዚህ ኤጅ መካከል ኮሜኑ ተመሳሳይ አይነት ኤጅ ነው። ማቲያስ ፈርናንዴዝም ቢመጣ ገና ታዳጊ ነውና ቡድንን ቢልድ ለማድረግ በጣም ይከብዳል። በእነዚህ ታዳጊዎች ብቻ አንድ ተለቅ ያለ ሰው ቡድን ውስጥ ያስፈልጋል እያለን ነበረ። የኤደርሰን ዝውውር ከመጣ በኋላ የተወሰነ መረጋጋት ሰጠን። ግን ደግሞ ቴሌማንስን እና ኤደርሰን ብናወዳደራቸው ሚዛን ላይ ሊቀመጡ የሚችሉበት አጋጣሚ አለ ብዬ አላስብም። ይሄኛው በደንብ ነው የፕሪሚየር ሊግ ልምድ ያለው በደንብ ነው በቪላ ቤት በቋሚነት የምንመለከተው ተጫዋች ነው። ገና ያኛው መጥቶ ፐርፎርም ያደርጋል አያደርግም ጥያቄ ውስጥ ነበረ። በቴሌማንስ ጉዳይ ግን ምንም አይነት ጥያቄ ያለብን አይመስለኝም። በተወሰነው መልኩ ኮንፊደንስ የሚሰጠን ተጫዋች እንደሆነ እናውቃለን። አይናችንም አዲስ አይደለም። የቪላ ጨዋታ ቢያንስ በአመት ውስጥ 10 ጌሞች 15 ጌሞች እናያለን። ከትላልቆች ጌሞች ጋር ሲገናኙ ከትላልቆች ቡድኖች ጋር ሲገናኙ አጋጣሚዎች ተፈጥሮ የቪላን ጨዋታ የማየት እድል አለንና ቴሌማንስን በደንብ ነው የምናውቀው። የኤደርሰን ዝውውር ግን አለመሳካቱ ዩናይትዶች ምናልባት ጠቅሟቸዋል ብዬ አስባለሁና 35 ሚሊዮን ፓውንድ ነው እንግዲህ ለዚህ ዝውውር የከፈሉት። ከኤደርሰን ዝውውር ያነሰ ሂሳብ ከፍሎ ነው እንግዲህ የፕሪሚየር ሊግ ልምድ ያለው ተጫዋች በዓለም ዋንጫው ቤልጂየምን ወክሎ አምበል የሆነ ተጫዋች ለቪላ ደግሞ ወሳኝ ተጫዋች ሆኖ ምንም ቪላ አማራጭ እንደሌላቸው ነው እንግዲህ የተናገረውና እኔ በዚህ ዝውውር በጣም ደስተኛ ነኝ። ዩናይትድ አሁን ላይ ኮሜኑ ገና 21 ዓመቱ ነው። የአንድሬ ሳንቶስን ስንመለከተው 22 ዓመቱ ነው። የቴሌማንስ ደግሞ 29 ዓመት መሆኑ ለነዚህ ሁለት ታዳጊዎች ቢያንስ ኮንፊደንስ ይሰጣቸዋል። እሱን 2 ዓመት ማይክል ካሪክ ልጠቀመው እንኳን ቢል እነዚህ ተጫዋቾች ለ25 ዓመት ወይ ደግሞ ለአሪፍ የሚባል ኤጅ ላይ ይቀርባሉና ትክክለኛ ውሳኔ ወስነዋል ብዬ አስባለሁ። ብዙ የዝውውር ጉዳዮች እየፈጠኑብን ይገኛሉ። ዩናይትዶች በጣም ፈጣን ውሳኔ እየወሰኑ ነው ብዬ አስባለሁና የነ ቶናሊም የነ ኤደርሰንም የነ ቱዋሜኒም ዝውውር ምናልባት የተወሰነ ተጫዋቾቹ ፍላጎት ቢኖራቸው በዚህ መልኩ ሊጠናቀቅበት የሚችልበት እድል እንዳለ እንግዲህ ፊል ያደርጋለሁ። አሁን ከጨረሷቸው ዝውውሮች አንፃርና በዚህ ጊዜ ቀናት ውስጥ እኮ ሳንቶስን አስፈረምን፣ ከዛ ግብ ጠባቂ አስፈረምን፣ ያው ቴሌማንስን አስፈረመና ሌላ ተጫዋች ምን ሰማበት እድል ይኖርም ይችላል ብዬ አስባለሁና አሰቡት። ዌስትሃም ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ነበር ሲጠይቀን የነበረውና ዩናይትድ ኦልሞስት በ85 ሚሊዮን ፓውንድ ባልሞላ በዛ ባነሰ ገንዘብ ውስጥ እንግዲህ ሁለት ተጫዋቾችን ማስፈረም ችሏል። አንደኛው ተስፋ ያለው ታዳጊ፣ አንደኛው ደግሞ ስቴፎንን ሊያጫውተን የሚችል የፕሪሚየር ሊግ ልምድ ያለው ቴሌማንስን ነው ማስፈረም የቻሉትና ይሄንን ስታስቡት ዩናይትድ እየሄዱበት ያለው መንገድ ምናልባት ልክ ነው ብለን የምናስብበት አጋጣሚ ሊፈጠር ይችላል። አሁን ብዙ ጥያቄዎች ነበሩብን። ረጅም ታይም የዝውውር መስኮቱ ላይ ተሳትፎ እያደረጉ አልነበረም። የኤደርሰንን ዝውውር ከሰማን በኋላና ሳንቶስ ላይ ከመጡ በኋላ አሁን ኤደርሰንም ተውት። ከዛ በኋላ የቴሌማንስ ዝውውር መጣና ወደ ቀጣይ ዝውውሮች ልንሰማበት ምንችልበት ሌሎች ተጫዋቾች የምንሰማበት ምንችልበት እድልም አለ ብዬ አስባለሁና
እኔ በግሌ በጣም የወደድኩት ዝውውር ነው። ስለ ቴሌማንስ አንዳንድ ቁጥራዊ መረጃዎች ፕሪሚየር ሊጉ ላይ ስላላቸው ነገሮች የሜዲካል ምርመራውን ሲያደርግና ፊርማውን ሲያኖር ደግሞ በደንብ እናወራበታለን። ምንም ጥያቄ ውስጥ የሚገባ አይነት ዝውውር አይደለምና እናንተ ዝውውሩን ስትሰሙት ምን አይነት ስሜት ነው የሰጣችሁ? እስቲ ስለ ተጫዋቹ የምታውቁትን ነገር እስቲ ኮመንት ላይ አስቀምጡልኝ። ስለ አንድሬ ሳንቶስ ደግሞ እናወራ። አንድሬ ሳንቶስ እንግዲህ ሲጠበቅ እንደነበረው ፊርማውን አርኗል። ካሪንግተን እንግዲህ ቀደም ብሎ ተገኝቶ እንደነበረና ሰኞ ልምምድ ይሰራል ሲባል ነበር። ልምምድም እንደተሰራ እንግዲህ ተሰምቷል። አንድሬ ሳንቶስ በዩናይትድ ማሊያ እንግዲህ 17 ቁጥር እንደሚለብስ ነው የተነገረ የሚገኘው። በቼልሲም 17 ቁጥር ነበር የሚለብሰው የቀድሞ የጋርናቾን ማሊያ ወይ ደግሞ ከዚህ ቀደም ፍሬድ የምታስታውሱት ከሆነ ሌላኛው ብራዚላዊ እንግዲህ 17 ቁጥር ነበር በማንቸስተር ቤት የሚለብሰው ምንም እንኳን ፍሬድ በዩናይትድ ቤት አንደኛው አቃጣይ ከሆኑ ተጫዋቾች መሃል አንደኛው ሆኖ ቢያልፍም አንድሬ ሳንቶስ አይ ሆፕ እንደሱ አይነት ብራዚላዊ እንደማይሆን ተስፋ አደርጋለሁና የድሮውንና አንደርሰን የ2008ቱን የሚያስታውሰን አይነት ብራዚል ይሆናል ብዬ ተስፋ አደርጋለሁ። እነ ካስሜሮ የሚያስታውሰን ብራዚላዊ ይሆናል። እነ ኩኛ ከነሱ አይነት ጋር ተመሳሳይ የሆነ አይነት ብራዚላዊ እንደሚሆን ተስፋ አደርጋለሁና ከፊርማው በኋላም የተናገረው ነገር እንግዲህ በማይክል ካሪክ ስር መስራት በጣም ትልቅ ነገር እንደሆነና ለመስራት እንደጓጓ ተነግሯል። ምንም ጥያቄ የለውም። ማይክል ካሪክን የማያደንቅ የመሃል ሜዳ ተጫዋች አለ ብዬ አላስብምና ማይክል ካሪክ በፕሪሚየር ሊጉ ካየናቸው ምርጥ የሚባሉ መሃል ሜዳ ተጫዋቾች መሃል አንደኛው ነውና ራሱን ደግሞ በአሰልጣኝነት መጥቷል። አሁን እንደ ትልቅ ሚድፊልደር ሆኖ እንዳለፈ ተጫዋች እንደ አሰልጣኝ ደግሞ ከነዚህ ተጫዋቾች ጋር ምን ያህል ኮሙኒኬሽን ሊኖረው እንደሚችል ማሰብ ነው ያለባችሁ። ኮይሜኑን ምን እንዳደረገው አይተናል። ባለፈው ዓመት የቤንች ተጫዋች እንግዲህ ዓለም ዋንጫ እስከሚጠራ ድረስ የፕሪሚየር ሊጉ ያንግ ተጫዋቾች መሃል እጩ እስከሚሆን ድረስ አድርሶታልና ትልቅ ነገር አሳይቶናል። አንድሬ ሳንቶስም እንግዲህ መጥፎ የሚባል ተጫዋች አይደለም። በቼልሲ ቤት እድል ስላላገኘ በማይክል ካሪክ ስር ደግሞ ሰልጥኖ አሪፍ የሆነ ነገር ያሳየናል ብዬ አስባለሁ። ስለ ቴሌማንስ ደግሞ ምንም የምንለው ነገር የለም። ከማይክል ካሪክ ጋር አለ አይደል? አሁን ማይክል ካሪክ እሱን ያስተምረዋል የምንለው ተጫዋች አይነት አይደለም። 29 ዓመት ነው ኦልሬዲ ጨርሶ ነው የመጣው። ታክቲካል ነገሮችን በማይክል ካሪክ ጋር ንግግሮችን አድርጎ መቀጠል ነው የሚችለውና የካስሜሮን አይነት ቁርኝት ካላቸው ከማይክል ካሪክ ጋር ቡሩን አሪፍ ይዘውት ይሄዳሉ ብዬ አስባለሁና ሁለቱ ግን ከማይክል ካሪክም ሆነ ከቴሌስማን ብዙ ነገር ይማራሉ የሚል እምነት አለኝና አሁን የመሃል ሜዳ ስፍራችን በጣም አሪፍ ነው። 3 ተጫዋቾች ይኖሩናል። 4ኛ ተጫዋች እናስፈርማለን የሚል ተስፋ አለኝና ምክንያቱም ሻምፒዮንስ ሊግ ነው የምንጫወተው። ከባለፈው ዓመት 40 ጨዋታ በተለየ ነው እንግዲህ አሁን በዛ ብለን የምንመጣውና የሻምፒዮንስ ሊጉ 8ቱ ጨዋታ ብቻ ራሱ ወደ ጥሎ ማለፍ ከመግባታችን በፊት ሌላ ትልቅ ጨዋታ ነውና እሱን መጨመር ነው። ከ50 በላይ ጌሞች ያደርጋል ዩናይትድ ተብሎ ስለሚጠበቅ አንድ ሚድፊልደር መስማታችን አይቀርም። ካወጡትም ወጪ አንፃር ዩናይትዶች ሚድፊልደር ያስፈርማሉ የሚል ተስፋ አለኝና አንድሬ ሳንቶስ ትሬኒንግ ማድረጉ ምናልባት ቅዳሜ ወይ እሁድ አንድ የወዳጅነት ጨዋታ አለን በዛ ላይ የመሳተፍ እድል አለው ያስባሉና እሱ የዓለም ዋንጫም ስላልደ ረፍት ላይ ስለነበረ በማይክል ካሪክ ቡድን ውስጥ እንግዲህ በወዳጅነት ጨዋታ ላይ የሚገኝ ተጫዋች ነው ብዬ አስባለሁና እነዚህ ሁለት የመሃል ሜዳ ፈራሚዎች ለዩናይትድ በጣም አሪፍ ናቸው ብዬ አስባለሁ። የቴሌማንስ ዝውውር ሁላችንም የሚያስገርም ነው ብዬ ተስፋ አደርጋለሁ። እስቲ ስለ ቴሌማንስ ደግሞ በደንብ እናወራለን። ፊርማው ካኖረና ሜዲካሉን ካለፈ በኋላ ደግሞ ቴሌማንስ ምን ይላል፣ ማይክል ካሪክ ወይ ደግሞ ዩናይትዶች ስለሱ ምን ይላሉ የሚለው ነገር አብረን እንመለከታለን። በቀጣይ ቪዲዮ አዳዲስ መረጃዎችን ይዤላችሁ እመጣለሁ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።